እርስዎ እስቲ በቅርብ የወለዱ ሰው እንደሆነ ያስቡና እዚህ በታች ያለውን እንመለከታለን። ልጅዎን መግበዋል፣ ዳይፐሩን ቀይረዋል፣ አቅፈውታል፣ አወዛውዘውታል፣ ለማስታገስ የሚችለውን ሁሉ አድርገዋል። ነገር ግን ህፃኑ አሁንም ማልቀሱን አላቆመም። ደቂቃዎች ወደ ሰዓት ይቀየራሉ። ልጄ ህመም አለበት፣ እኔ ስህተት እየሰራሁ ነው፣ ወደ ሆስፒታል ልውሰደው ብለው ይጨነቃሉ። እንደዚህ የሰምቶት ከሆነ ብቻውን አይደሉም። ከ5 ህፃናት አንዱ የኮሊክ ችግር ሊያጋጥመው ይችላል። ግን የሚያረጋጋ ዜና አለ። ኮሊክ በአብዛኛው እጅግ አደገኛ አይደለም። ህፃኑ ሲያድግ በራሱ ጊዜ ይጠፋል። እስከ መጨረሻ ከኛ ጋር የሚቆዩ ኮሊክ ምን እንደሆነ፣ ለምን እንደሚከሰት፣ ህፃኑ እንዴት ማስታገስ እንደሚቻል፣ መቼ ወደ ሐኪም ቤት መሄድ እንዳለቦትና ወላጆች ፈጽሞ ማድረግ የሌለባቸውን ነገሮች እናገራለን። እንደምን ቆያችሁ ውድ ተመልካቾቻችን። ዛሬ በብዙ አዳዲስ ወላጆችን የሚያስጨንቅ ርዕስ እንመለከታለን። እርሱም በህፃናት የሚከሰት ኮሊክ ወይም ቁርጠት አይነት ህመም ነው። በዚህ ቪዲዮ መጨረሻ ኮሊክ ምንድን ነው? ለምን ይከሰታል? ኮሊክ ምልክቶቹ ምንድን ናቸው? እንዴት ህፃኑን ማስታገስ ይቻላል? መቼ ሐኪም ማማከር አለበት? እና ስለ ኮሊክ የሚነገሩ የተሳሳቱ ምልክቶችን እናወራለን። ኮሊክ ማለት ጤናማ የሆነ ህፃን ምንም ግልጽ ምክንያት ሳይኖር ለረጅም ጊዜ በጣም ማልቀስ ነው። ሐኪሞች 3 ህግ የሚሉት አለ፣ የሚጠሩትን አመዝኛ ይጠቀማሉ። በቀን ከ3 ሰዓት በላይ የሚያለቅስ ከሆነ፣ በሳምንት ከ3 ቀን በላይ የሚሆን ከሆነ፣ ለ3 ሳምንታት ወይም ከዛ በላይ የሚቆይ ከሆነ ኮሊክ ብዙ ጊዜ ህፃኑን ከ2 እስከ ሳምንት ሲሆነው ይጀምራል። በ6 እስከ 8 ሳምንት ዕድሜ ከፍተኛ ይሆናል። ከ3 እስከ 4 ወር ሲደርስ ግን በአብዛኛው ይጠፋል። በዚህ ጊዜ ህፃኑ መደበኛ ሁኔታ ወይም በትክክል ሊያደግ ይችላል። የኮሊክ ምክንያት ትክክለኛ ምክንያት እስካሁን በሙሉ ባይታወቅም ግን እነዚህ ነገሮች አስተዋጽኦ ሊያደርጉ ይችላሉ። የህፃኑ የምግብ መፈጨት ስርዓትና ሙሉ በሙሉ አለመዳበሩ፣ በአንጀት ውስጥ ጋዝ ሲከማች፣ ለድምፅ ለብርሃን ወይም ለአካባቢ ለውጥ ከፍተኛ ስሜታዊነት መኖር፣ ራሳቸውን ማራጋት ሲቸግራቸው፣ በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎች ልዩነት ሲኖር፣ በአንዳንድ ህፃናት ለወተት ፕሮቲን ስሜታዊነት ደግሞ ለዚህ ፕሮቲን አለርጂክ የመሆን የመቃወም አይነት ነገር ሲኖር እንደዚህ አይነት ነገር ሊፈጠር ይችላል። አስፈላጊው ነገር ግን ሁሉ ጊዜ ኮሊክ በእናቶች ወይ በቤተሰቦች ስህተት የሚከሰት አይደለም። ስለዚህ ራሳችሁን አትወቀሱ። ኮሊክ ያለበት ህፃን ብዙ ጊዜ በተለይ ማታ ማታ ረጅም ጊዜ ጮክ ብሎ ያለቅሳል። ፊቱ ቀይ ይሆናል። እግሮቹን ወደ ሆዱ ይሰበስባል። እጆቹን ይጨብጣል። ጀርባውን ያጠፋል። በማልቀስ ጊዜ ጋዝ ሊያስወጣ ይችላል። በማልቀሱ መካከል ግን ጤናማ ይመስላል። በደንብ ይመገባል። እዚህ ላይ ልናሳስባቸው የምችለው ሁሉ ጊዜ ኮሊክም ብቻ ሳይሆን ህፃናት ሲያለቅሱ የምመክራችሁ ነገር ምንድን ነው? አንዳንድ ጊዜ በጉንፋንም ይሁን በተለያየ ምክንያት የህፃናት ጆሮ እና ጉሮሮ በጣም የተቀራረበና አጭር ስለሆነ ጆሮአቸውን ሊያማቸው ይችላል። ሁሉ ጊዜ ኮሊክም ብቻ ሳይሆን ህፃናት ሲያለቅሱ ይህንን መገንዘብ ይኖርብናል። ጆሮአቸውን ማየት፣ ነካ ስናደርጋቸው ዝም የሚሉ ከሆነ ይህንን መለየት ያስፈልጋል። ወደ ዛሬው ስንመለከት ኮሊክን ወዲያውኑ የሚያጠፋ መድኃኒት የለም። ነገር ግን እነዚህ ሊረዱ ይችላሉ። ህፃኑን ማቀፍና በቀስታ ማወዛወዝ፣ በጣም አይደለም በቀስታ ዞሮ ማወዛወዝ፣ ለዕድሜው ተስማሚ የሆነ በጨርቅ መጠቅለል፣ የተቀለለ የጀርባ ድምፅ እንደ አየር ማረጋቢያ ድምፅ፣ በጋሪ ለማዞር መውሰድ፣ ከእያንዳንዱ ጡት ወይም ጡጦ በኋላ ጋዝ እንዲወጣ ማድረግ፣ ትከሻችን ላስቀምጦ ጀርባውን ቀስ አድርጎ መታት፣ በቀስታ መመገብና ከመጠን በላይ አለመመገብ፣ ጡት የሚያጠቡ እናቶች አንዳንድ ምግቦችን ለመቀነስ ከሐኪም ጋር መወያየት፣ እርስዎም እረፍት ይውሰዱ። ከተደከሙ የሚታመን የቤተሰብ አባል ወይም ጓደኛ ህፃኑን ጊዜ እንዲያግዝዎት ወይም እንዲይዝልዎት መጠየቅ ነው። እያንዳንዱ ህፃን የተለየ ነው። እያንዳንዱ የሚሰራው ደግሞ ሌላው ላይ ሰራ ይችላል። ሁሉ ጊዜ አንድ አይነት እርዳታ ማድረግ አይቻልም። ሁሉም የሚያለቅስ ህፃን ኮሊክ የለውም። እንደነገርኳችሁ የተለያየ ችግር ሊኖር ይችላል። እነዚህ ካሉ ወዲያውኑ የጤና ጣቢያ የሚሄዱ፣ ትኩሳት ካለ፣ ጡት ወይም ወተት መጥባት ሲያስቸግር፣ ተደጋጋሚ ማስታወክ ካለው፣ አረንጓዴ ቀለም ያለው ከሆነ፣ በሰገራ ውስጥ ደም፣ ከእንቅልፉ ለማንቃት መቸገር ሲኖር፣ የመተንፈስ ችግር ሲኖር፣ ክብደት አለመጨመር ሲኖር፣ ከወትሮ የተለየ ወይም ማስታገስ የማይቻል ማልቀስ ከሆነ ቶሎ ወደ ህክምና ነው።
ሁሉም የሚያለቅስ ህፃን ኮሊክ አለው። እውነታው ህፃናት በረሃብ፣ በድካም፣ በህመም ወይም ሌሎች ምክንያቶች ሊያለቅሱ ይችላሉ። ሌላው ኮሊክ በህፃኑ እድገት ላይ የቆይታ እድገት ሊያስከትል ይችላል። እውነታው ኮሊክ በአብዛኛው ጊዜ የህፃኑ እድገትና አእምሮ አይጎዳም። በአብዛኛው ጊዜ ህፃኑን መንቀጥቀጥ ማልቀሱን ማስቆም ያስቸግራል። ህፃኑን ብብቱን ይዞ እንደዚህ ማራገፍ፣ ማንቀጥቀጥ ህፃኑን የበለጠ ችግር ያጋልጣል። ማልቀሱን አላቋርጠም ብላችሁ የዚህ አይነት ነገር የምታደርጉ እናቶች ትልቅ ጥፋት እየሰራችሁ እንደሆነ ታውቁ። ስታንቀጠቅጡት ከባድ የአንጎል ጉዳት ያጋጥማል። ሞትም ሊያስከትል ስለሚችል በፍጹም እንዳታደርጉ። አያንቀጥቅጡት። ትከሻዎት ላይ አንገቱን አድርገው ዞር ማለት እንጂ ማንቀጥቀጥ ለአደጋ ያጋልጣል። እናቶች ትልቅ ጥንቃቄ ያደርጉ። ኮሊክ ለወላጆች አዲስ የሚወልዱ እናቶች አስቸጋሪ የሚያስጨንቅም ነገር ቢሆንም የሚያራጋ ነገር ስላለ እባካችሁ ራሳችሁን አረጋጉ። ጊዜያዊ ነው። በብዙ ህፃናት ላይ ይከሰታል። ህፃኑ ሲያድግ በራሱ ሊሻሻል ይችላል። ዋናው ነገር ትዕግስት ማድረግ ነው። ድጋፍ መፈለግ ነው። መቼ ወደ ሐኪም ቤት መሄድ ያለበት ማወቅ ነው። ይህ ቪዲዮውን በደንብ አይተውት ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ሌሎችም ያከፋፍሉ። ለምን ልጆን ችግር ለማስታገስ ትልቁ ነገር ትዕግስት ነውና። ሁሉ የታመመው ልጅ እንደዚህ አይነት ነገር የሚያለቅስ ልጅ ይሞታል ወይም ደግሞ እንዲህ አይነት ያጋጥማል ማለት ነው። ከላይ የገለጽንላችሁ ምልክቶች ካያችሁ በቀጥታ ወደ ሐኪም ቤት ሄድ የተለየ እርዳታ ማግኘት ትችላላችሁና ባይጨነቁ ጥሩ ነው። ኮሊክ ምን ማለት እንደሆነ ስለነገርናችሁ እንድትረዱት እንፈልጋለን። ስለተከታተላችሁ እናመሰግናለን። በሰላም ቆዩ።